ስለ ጉዳዮች ስናነሳ ተከታታዮቻችንን ታሳቢ አድርገን ነውና በዛ መሰረት ነው የምናገረው እንጂ እና አሁን ቀጥሎ የምናነሳቸውን ነጥቦች እነሱ ይገቧቸዋል ብዬም አይደለም፣ ቢገባቸውም ግድ አላቸውም ብዬ አይደለም። ሰው መጀመሪያ እሱን ማንሳት እወዳለሁ። አሁን እንደዚህ ህግን በተመለከተ እናነሳ ግድ ያለው ይሄ የሰላምና ጸጥታ ቢሮ የተባለው ዋና በትግራይ ውስጥ ያለ የሰላምና ጸጥታ አዋኪ ጽህፈት ቤት በተደጋጋሚ በህግ ቁጥጥር ስር ውሏል ይላል። ቆይ የዚህ የሰላምና ጸጥታ ቢሮ ስልጣን ከየት ነው የሚቀዳው? ከማጋ ነው የሚሰራው? በማን ተጠሪነቱ ለማን ነው? ማን ነው ሬጉሌት የሚያደርገው? የትግራይ የፍትህ ስርዓትስ ይሄ መደበኛ የሆነው የህግ ማስከበር ስርዓት አለ አይደለም? ፖሊስ ማስረጃ የወንጀል መከላከልን በተመለከተ ፖሊስ ማስረጃ ያጠናቅራል፣ ለአቃቤ ህግ ያቀርባል፣ አቃቤ ህግ ለመደበኛ ፍርድ ቤት ክስ ያቀርባል። ክስ ሲቀርብ ደግሞ በዛ መሰረት ፕሮባብል ኮዝ አለ ወይ ለማሰር የመሳሰሉ ዋራንት እንትን ታደርጋለህ፣ ክስህን ታቀርባለህ። በመደበኛ ፍርድ ቤት ሰዎች የዋስትና መብት ይጠይቃሉ። ሊፈቀድ ላይፈቀድ ይችላል። ከተፈቀደ ውጭ ሆነው ይከራከራሉ፣ ካልተፈቀደ ወዘተረፈ እና ይሄ ሁሉ አለ አይደለ? አሁን ይሄ የጸጥታ ቢሮ የሚባለው ምንድን ነው? በምን መሰረት ነው ኤግዚስት እያደረገ ያለው? የጊዜያዊ አስተዳደሩ ተቀጥላ ከሆነ ጊዜያዊ አስተዳደሩ የትግራይ ፖሊስንና አቃቢ ህግም የዛው የጊዜያዊ አስተዳደሩ አካል በመሆናቸው ማናቸውም የሚታሰርም ሆነ የሚከሰሰው ሲኖር ያንን መደበኛ የህግ መስመር ነው መከተል ያለበት። አሁን ግን እንደሱ አይደለም ሊሆን ያለው። በኋላ መለስበታል። ወታደራዊ ፍርድ ቤት አለን ወዘተረፈ ነው የሚለው። ወታደራዊ ፍርድ ቤት ተብዬው ነገር የጊዜያዊ አስተዳደሩ አካል ነው። የጸጥታ ቢሮ ተጠሪነቱ ለጊዜያዊ አስተዳደሩ ነው። ጊዜያዊ አስተዳደሩስ በፈለገው ጊዜ የፈለገውን ፓራሌል የሆነ አመፅ ማካሄጃ ቫይለንስ መፈጸሚያ ኮርሲቭ ስትራክቸር ፈጥሯል ወይ መፍጠር ይችላል ወይ ወዘተረፈ የሚሉ ጥያቄዎች ይነሳሉ ማለት ነው። ይሄ የሰላምና የጸጥታ ቢሮ ተብዬው በፍስሐ ማንጁስ የሚመራ ቢሮ የመያፊያዎችና የሽፍቶች መታጎሪያ ነው። በነገራችን ላይ ፍስሐ ማንጁስ ራሱ አሳፋሪ ግለሰብ ነው። ያው እንደታደሰ ወረደ ሁሉ ማለት አሁን በአሁኑ ወቅት ስልጣን ላይና ስልጣን ሰፈር ያለ አሳፋሪ የማንለው ሰው አለ ወይ የሚል ጥያቄ አለ። ያው በአጠቃላይ እዛ ስልጣን ሰፈር ያለው የትግራይ ልሂቅ በነገራችን ላይ ነውሩ ጌጡ የሆነ ኢሊት ነው። በድንቁርናው የሚኮራ ኢሊት ነው። አሁን ይሄንን የምልበት ምክንያት ምንድን ነው? መግለጫ ጻፉ። መግለጫ ሲጽፉ በቃ ድድብናቸውን በአደባባይ ከመስጠታቸው የተነሳ ማንም ሰው ነፃ የሚሆነው ተጣርቶ ነፃነቱ ከተረጋገጠ በኋላ ነው ብለው ተቀባይነት ያለው ዩኒቨርሳሊ ኦልሞስት ዩኒቨርሳሊ ልትለው በምችል ደረጃ ተቀባይነት ያለው የህግ ኖሽን ነው። ቅድም የጠቀስከው ፕሪዛምፕሽን ኦፍ ኢኖሰንስ እና መሰረታዊ የሆነ የህግ አሁን እሺ ፍረዱኝ እናንተ። ይሄንን የጻፈውን ሰውዬ አደባባይ ላይ መግለጫ ጽፎ በትግራይ ውስጥ ባለው ህግ መሰረት እንግዲህ ጊዜያዊ አስተዳደሩ ኮት አንኮት ከብልጽግና በተሰጠ 8 ነጥቦች መሰረት ወደ ተጨማሪ ዓመት ያገኘ ኤንዘርፎር ከአብይ አህመድ ብዕር የመነጨ ስልጣን አለኝ የሚል ነው። ሚኒንግ አከበረውም አላከበረውም ከተቀረው የኢትዮጵያ የህገ መንግስታዊ ስርዓት ስልጣኔን እቀዳለሁ የሚል አስተዳደር ነው አይደለ? መሰረት ከሄድክ መግለጫ ስትጽፍ ፕሪዛምፕሽን ኦፍ ኢኖሰንስን ገልብጠህ ከጻፍከው እና ይህንን የጻፈውን ሰውዬ ደደብ ከማለት ውጭ እኔ ምን ልለው እችላለሁ? ልክ ነህ ቴዲ። ምን መሰለህ ለእንትኑ ለወጉ ነው እንጂ ይሄ ያነሳ ነው። ያንተ ደግሞ በሙያውም ስላለህ እንጂ እነዚህ ሰዎች በዛ የሚገመገሙ አይደሉም። ምንም እውቀቱም የላቸውም። ህወሓቶች ናቸው። በዛ ላይ ሰራዊትም የምትላቸው አይደሉም። ወይም የጸጥታ ይሄ ከፓርቲ ወገንተኝነት ነፃ ሆኖ የሚሰሩ የፍትህ ተቋማት የጸጥታ ምናምን የሚል ነገር አለ አይደል? በወጉ መሰረት የሉም። በዛ ኦፕሬት የሚያደርጉ አይደሉም። ያለምንም ሀፍረት ስለ ህወሓት ይከራከራሉ። ታውቃለህ፣ ሚዲያ ላይ ወጥተው ነው። ለዛውም ተደብቀው ዙሪያ ብሎ አይደለም። ሚዲያ ጠርተው ህወሓት እንዴት ታሪካዊ ድርጅት እንደሆነ እንዴት ወደፊት ትግራይን መምራት እንዳለበት ሐውልት እንደሚገባው ምናምን እያሉ
ይሄ የፓርቲው ራሱ ፓርቲው አሁን የዛ አይነት ድፍረት ኖሮት በሞራል ወጥቶ የሚናገርበት አይደለም። እነሱ ያንኑ ተክተው ነው። እኔ አንድ ችግር የለብኝም እኮ የፓርቲው ሰዎችን ቢሉ በይፋ እኮ እና የቲዲኤፍ እንትናቸውን አስረክበው መሳሪያውም ጭምር ወይ ጉድ! እሱን አያደርጉልህም። ቶ ታዲያ እዛ ያሉት ታዲያ መጀመሪያ እሱን እኮ ካረጉ የሆነ ዘለቃቸው ማለት እኮ ነው። የሆነ ነገር ዘለቃቸው ከህግ እውቀትም ነፃ እንደሆኑ ህወሀቶች እንደሆኑም ጠፍቶን አይደለም ልንፈልግ ነው። መጀመሪያም አፊሌሽናቸውና ህግ እውቀት እንደሌላቸው ስታውቅ ደግሞ ህግን አንስተህ ህግን ጠቅሰህ መከራከሩ ዝም ብሎ ጉንጭ አልፋ ይሆናል። ግን ለተመልካቾችም እንዲሁ ሲባል ጀስት እዚህ ደግሞ ለህሊና ለታሪክና ለህግ ተጠያቂነት ነው ነገሩ የምናረገው ስለምንል ለህሊናና ለታሪክ ተጠያቂነት ሲባል የህግ ተጠያቂነትም ሲመጣ ያ የሚደርስበት ሁኔታ ሲመጣ እንዲሰነድ በማለት ነው ይሄን የምናደርገው። ግን እኔ እንደው አንዳንድ ሰዎች እንደው አንዳንዶቹን ቃላት በተመለከተ እንደው ምናምን የሚሉ ስላሉ ነው። እሺ አሁን ይህንን ካያችሁ በኋላ ይህንን የሚሊዮኖችን ዕጣ እወስናለሁ ብሎ በግድ በትግራይ ህዝብ ጫንቃ ላይ የተቆናጠጠ ኢሊትን በተመለከተ ሰላምና የጸጥታ ቢሮ ነኝ ብሎ እዛ ጽህፈት ቤት ቁጭ ብሎ ይህንን መግለጫ ሲጽፍ ይህንን ኮንሰፕት በአፍጢሙ ደፍቶ የሚጽፈውን ሰውዬ ደደብ ከማለት ውጭ ሌላ ለምን ልለው እችላለሁ? ሌላ ምን ቃላት ልታገኙለት ትችላላችሁ? ይሄ እኮ በነገራችን ላይ የህግ እውቀት የህግ ትምህርት ምናምን እኮ አያስፈልግም። በቃ በህግ ስርዓት ውስጥ አንድ ሰው ህግን በተመለከተ ቤዚክ የሆነ መረዳት ሊኖረው ሲፈልግ መጀመሪያ ሊያውቃቸው ከሚገባ ነገሮች መካከል አንዱና መሰረታዊው ነገር ይሄ ነው። አንድ ሰው በወንጀል ሂደት ውስጥ አልፎ ተጣርቶ ወንጀለኛ ኮንቪክት መሆኑ እስኪረጋገጥ ድረስ ነፃ ነው የሚለው መርህ እንዲታወቅ የህግ ሙያ ራሱ አስፈላጊ አይደለም። በነገራችን ይሄንን አንደርስታንድ የማያደርግን አእምሮ ሌላ ምን ስም ልታገኙለት እንደምትችሉ እናንተ ወቁ። እኔ ልቀጥል። እሱ አንደኛው ነገር ይሄ ነው። በቃ አሁን እኔ ተስፋ የሚያስቆርጠው እኮ ዲስኮኔክት እውነቴን ነው የምነግራችሁ። ማለት በመግለጫው እኮ የትግራይ ህዝብ በሙሉ ነው ዝኾነ ሰብ ነው የሚለው። በነገራችን ላይ ከትግራይም ሊያልፍ ይችላል። ማንም ሰው በእነዚህ ሰዎች እይታ መሰረት በነገራችን ላይ በእነዚህ ሰዎች እይታ መሰረት እኮ እነሱ ምንድን ነው ከኛ ውጭ ነው ያሉት ማንም ሰው ምንም አደረገም አላደረገ በእነዚህ ሰዎች እይታ አጣርተው እነሱ ራሳቸው ነፃ ነው እስኪሉ ድረስ ወንጀለኛ ነው። በአሁኑ ወቅት በዚህ አስተያየት መሰረት ይሄ ሰላምና ጸጥታ ምናምን የሚባለው ቢሮ ውስጥ ያሉት ደናቁርት እንደሚሉት መሰረት በትግራይ መሬት ውስጥ ያለ ነጋዴ በለው ሐረስታይ ወይ ገበሬ በለው ባለሙያ ሐኪም ኦር ማንም ሰው እነሱ አስራው አጣርተው ነፃ ነው እስኪሉ ድረስ ወንጀለኛ ነው። ምክንያቱም የሚኖረው ህይወት ራሱ ወንጀል ነው ተደጉቶ። አሁን ይህንን ኮንስኮንስ ይሄን ትርጉም አንደርስታንድ ለምን አላደረጉም ማለት ያስቸግራል። ምክንያቱም ያው ውድ ድንቁርና ነው ብያለሁ አይደል? ከዚህ ቀደም ይኸው የትግራይን 1 ሚሊዮን ህይወት ያከሰረ ድንቁርና ነው በትግራይ ዲፖዝ አድርገሃል ከኔ ነው ከአንተ እንዳለ ለማሰብ አቅም፣ ፍላጎት፣ ምግባር፣ ቅንነት የሌለው አሁንም ከዚህ በኋላ የከፋ ነገር አስከትሎ ሌሎች ሚሊዮኖች እንዲጠፉ የሚያደርግ እጅግ ኤክስፔንሲቭ የሆነ ድንቁርና ነው ትግራይ ውስጥ በስልጣን ላይ ያለው አሁን። እና ማወቅ አለባችሁ እያንዳንዳችሁ በዚህ የጸጥታ ቢሮ ዲክሌር ያደረገው ነገራችን ላይ ጦርነት ነው ዲክሌር ያደረገው በማናቸውም ትግራይ ውስጥ ባለ እና እሱ በሚደርስበት ማንም ሰው ላይ ዝኾነ ሰብ ስላለ እንዳልከው በዚህ የጸጥታ ቢሮ አስተሳሰብ መሰረት ማንም ሰው እነሱ አስረውት አጣርተው ነፃ ብለው እስካለቀቁት ድረስ ወንጀለኛ ነው። ኢች ኤንድ ኤቭሪ ትግራዋይ በዚህ የጸጥታ ቢሮ አባባል መሰረት ወንጀለኛ ነው። ቴዲ በነገራችን ላይ ማህተሙ ወታደራዊ ኮማንድ ነው የሚለው። ሁለተኛ አሁን እሱ ይሄ አሁን የህግ ኖሽንን በተመለከተ ስንናገር ነው። ከዛ ምን ይላል? ኣብ ትሕቲ ሕጊ ውዕሉሎ በህግ ቁጥጥር ስር ውሏል ምናምን ይላል። ምንድን ነው ህግ? ይሄ የጸጥታና ሰላም ቢሮ በለው ይሄ ወታደራዊ ኮማንድ የሚባለው ይሄ የፍትህ ስርዓት ምንድን ነው ወታደራዊ ፍርድ ቤት የምትለው ማን ያቋቋመው? በምን ህግ መሰረት የተቋቋመ ነው? እነሱ ተሰባስበው ደብረጽዮን ወይም ታደሰ ወረደ ኦር ፍስሐ ማንጁስ ተሰባስበው 5 ወይም 7 ወይም 9 ሆነው ሲቋቋመው በቃ ህግ ተመስሏል።
እኛ 3 ወይም 5 ሆነን በተቋቋምንበት ሁሉ ህግ አለ የሚል ነው መርሃቸው ማለት እንደዛ ነው። አሁን እየሰሩበት ያለው መንገድ አስተዳደሩ ላይ የሰላምና ጸጥታ ቢሮ የሚለው አንድ እግር እዛ ገብቷል እና ሲቪል የሚሆን የሚመስል ያው ኦፍ ኢኖሰንስ ገድሎ ፕሪዘምፕሽን ኦፍ ጊልት እንትን የሚያደርግ አንደኛው ደግሞ አይ በወታደራዊ እንትን እያየ ነው የሚል ደግሞ ሌላ እግር አለ ደግሞ ይሄ የጸጥታ ቢሮ የምትለው በአጠቃላይ ዲቃላ ነው። በነገራችን ላይ የጊዜ አስተዳደር ሆነ እንዴት ሄዲ በጀቷን በሲቪል ለመውሰድ በጀት የብሩ በቢሮ ተቋቁሞ የክልሉን በጀት ይወስዳል። ህዝቦችን በወታደራዊ ሚሊተሪ ኮማንድ የምትለው እነሱ ራሳቸው ኤግዚስተንሳቸውን በህግ ያላረጋገጡ ከዛ አልፎ ተርፎ ደግሞ ተባበርን የሚሉት አካል እኮ በኢትዮጵያ የምርጫ የፖለቲካ ራሳቸው የገቡበት ወጥመድ ስለሆነ የምርጫ ቦርድ ፈቅዶ ህጋዊ እውቅና አላቸው ያላላቸው ሰዎች ሊትራሊ የትኛውም ህግ የማያውቃቸው ሰዎች የሚሰጡትን ትእዛዝ የሚቀበል ቡድን ጀነራል ጎሽ ገብረ ትእዛዛችንን አልተቀበለም ብለው ነው ያሰሩት። ይሄ እንግዲህ በትእዛዝ በቼን ኦፍ ኮማንዱ በእዝ ሰንሰለት ውስጥ የሌለ ሰው እንዴት ትእዛዝ ይቀበላል የሚለውን ጥያቄ ትተነው ማለት እኮ ነው። ግን እነሱ ጽህፈት ቤት ላይ ያሉትን ህግ የሚባል ነገር የማያውቃቸውን ማፊያዎች ትእዛዝ እየተቀበሉ የሚፈጽሙ ሰዎች እገሌ ትእዛዛችንን አልተቀበልም ብለው እያሰሩ ነው። እኔ ደጋግሜ ልናገር ማናቸውንም ሀረጋትና ቃላት ስጠቀም በምክንያት ነው። ለምሳሌ እነዚህን ሰዎች ማፊያዎች ናቸው ስል ማለት ስለሚያምረኛ አይደለም። ምንድን ነው ሞብ ማለት ማፊያ ምንድን ነው የሚያደርገው? ማፊያ ፍላጎቱን ህግ ነው የሚያደርገው። ማፊያ የአመፅ አጠቃቀምን በህግ ሳይሆን በገዛ ራሱ ፍላጎት የሚወስን ማለት እኮ። እኔ እነዚህን ሰዎች ማፊያ ስል ኢትስ አ ፐርፌክት ዲስክሪፕሽን በእኔ አስተያየት መሰረት እና በጣም የቴዲ ራሱ እኮ አንተ ገለጽከው እንጂ እነሱ እኮ እየኖሩት ነው። ታዲያ እነሱ የሚኖሩትን ነው መኖሩ ስህተት መባሉ ነው የሚጨንቃቸው። አሁን እንግዲህ እዚህ ጋር መነሳት ያለበት በጣም ኢንትረስቲንግ ጥያቄ ይሄ ሲሆን የታደሰ ወረደ ሚና ምንድን ነው የሚለው ነው። ታደሰ በተደጋጋሚ እስከዛሬ እንዳሳየው ያው ታደሰ ማለት የአህያ ባል ማለት ነው፣ ከጅብ የማያስጥል እና የራሱን ጅብነት ትተነው ለጊዜው ለዚች ዓላማ ትተነው ማንንም ከምንም የማያስጥል የአህያ ባል ማለት ነው ታደሰ በቃ። Ça fait plusieurs semaines que je reçois plein de compliments sur la brillance de mes cheveux et je pense que c'est grâce au coffret que j'ai reçu de la part de Garnier qui contient les 3 nouveaux masques Air Food. Vous les connaissez certainement déjà, mais ils ont été reformulés. Ils contiennent 97% d'ingrédients naturels. Ils sont ነው መጀመሪያ እነሱ አለን የሚሉትን ማስረጃ ለማቅረብ እሱ እንዲመለከተው የዚህ ጀነራል መታሰር አስፈላጊ ነው። ካልታሰረ ጀነሬት አያደርግም ማስረጃው። ልክ እሱ ሲታሰር ነው ሂር አይ አም ብሎ ብቅ የሚለው ማስረጃው። ከዛ በፊት እሱ ማስረጃ ይኖራቸው አይኖራቸው እስቲ ማስረጃውን አምጡ፣ ይሄ ሰው በእርግጥም እንደምትሉት ለትግራይ ህዝብ የጋራ ደህንነት ስጋት የሆነበት ምክንያት አለ ወይ የሚለውን አስረዱኝ ማለት የሚችልበት ምክንያት አለ ወይ? እና በነገራችን ላይ ወንጀል እየሰራ ነው ታደሰ ወረደ ይሄ እንዲሆን በመፍቀድ የነዛ የነ ምግበይ የነ ፍስሐ እንኳን እስከ አንገታቸው ስለተነከሩበት አሁን ምንም የሚያጠያይቅ ነገር አይደለም። እነዚህ የማፊያ አለቆች ናቸው። የማፊያ አለቆች እስከሆነ ጊዜ ድረስ ነው ኦፐሬት የሚያደርጉት፣ እስከሆነ ጊዜ ድረስ ነው ኦፐሬት የሚያደርጉት። እና እኔ የዚህ ፓራሌል ስትራክቸር መደበኛ ያልሆነ የህግ ማስከበር የሚከተል ፓራሌል ስትራክቸር ምን ያደርጋል ካልን ትልቁ ጥቃቱ መጀመሪያ በአጭር ጊዜ ውስጥ ህግ የሚባል ነገር እንዳይኖር፣ የሴንትራላይዜሽን ኦፍ ቫዮለንስ እንዳይኖር፣ የሚሰራ የስቴት ስትራክቸር እንዳይኖር ያደርጋል። በረዥም ጊዜ ሂደት ግን በህብረተሰብ ውስጥ ያለውን ሴንስ ኦፍ ኦርደር ይጎዳል። ከዚህ መውጣት ቀልድ አይደለም። በነገራችን ላይ ነገ የሆነ ጠንከር ያለ መንግስት በትግራይ መስርቶ ህግና ስርዓት ማስከበር ቀላል ተደርጎ መወሰድ የለበትም። ምክንያቱም በዚህ ሂደት እየተሸረሸረ ያለው አንድ ኮሚ የዚህ ሀገር ማን ነው ጄምስ ኮሚ ስለነበረው በኤፍቢአይ ውስጥ ስለነበረው ነገር የኤፍቢአይ ዳይሬክተር ነበር ሲጽፍ የሚጠቅሳት ነገራት ትረስት ሪዘርቫር የሚለውን ነገር አለ እና ተቋማት የሚሰሩት ዜጎች በእነሱ ላይ ባዳበሩት ትረስት ሪዘርቫር ነው
የተከማቸ የእምነት ቋት ነው። የእምነት ቋት ውስጥ ባለው የእምነት መጠን ላይ ነው የተቋማት ጥንካሬ የሚወሰነው ይላል። እና የተቋማት ጥንካሬ በትክክለኛ መንገድ መጣም አልመጣ ዞሮ ዞሮ በትግራይ ውስጥ ፍርድ ቤት የሚባል ፖሊስ የሚባል የሆነ ትዕዛዝ ሲሰጥ የሚደመጥ የሆነ ኦፐሬሽን ሲያካሂድ ህብረተሰብ የሚተባበረው የሆነ አይነት ተቀባይነት ሌጂትመሲ ያለው ተቋም ነበረ። ዴሞክራቲክ አይደለም፣ አፋኝ ነው፣ ወዘተረፈ ልንል እንችላለን። ግን ቢያንስ የሚያጣቅሰው ህግ እና እከተለዋለሁ የሚለው ፕሮሲጀር የነበረው ማለት ነው። አሁን ይሄ ግን ምን እያደረገ ነው? የሆኑ ቺፍታንትስ በ1810ዎቹ በ1800 በተለይ በ18 ምናምኖቹ ውስጥ በትግራይ ውስጥ የነበረውን አይነት ኪኦስ የሚመስል 200 ዓመት ወደ እንግዲህ ሻዕቢያና ብልጽግና ወዘተረፈ ተባብረው ትግራይን 50-60 ዓመት መለሷት። እነ ምግበይ እነ ፍስሐ ማንጁስ ታደሰ ወረደ ተባብረው ደግሞ ትግራይን 200 ዓመት ወደኋላ ይመለሷት ነው በጋቸው። ምክንያቱም ያኔ ከራስ ወልደ ስላሴ መሞት በኋላ ትግራይ ውስጥ ተፈጥሮ የነበረ በየቦታው ያለ ጭቃሹም ሰራዊት እያደራጀ እርስ በርስ እየተፋጀ የነበረበትን ሁኔታ ነው አሁን በትግራይ እየፈጠሩ ያሉት። ሊትራሊ ፊውዳሊዝም ኢን ኢትስ ወርስት ፎርም ይገለጥ ቢባል ምንድነው የፈጥረው? ፊውዳሊዝም ኢን ኢትስ ወርስት ፎርም በየቦታው ያሉ ጥቃቅን አለቆች፣ ትናንሽ መሳፍንት ነው የሚፈጥረው። አሁን ያንን የተማከለ የሚባል የብሔሩን የተማከለ ሴንስ ኦፍ ምንድነው ስትራክቸር፣ ኦርደር፣ ኮሄሲቭነስ ምናምን ነው ድራሹን እያጠፉት ያሉት። ይሄ አሳሳቢነቱ በአጭር ጊዜ ውስጥ ያለ የኦርደር ኮላፕስ ብቻ አይደለም፣ የህግ ማስከበር ኮላፕስ ብቻ አይደለም። ከዚህ በኋላ ይሄንን ኦርደር ለመመስረት መልሶ የሚፈጀው ጊዜ ከባድ እየሆነ ነው እየሄደ ያለው እነዚህ ሰዎች እንደፈለጉ እየተንቀሳቀሱ በሄዱ ቁጥር። ስለዚህ አሁን እኔ ጫናው መቀጠል አለበት። ቀልዳችሁን አቁሙ መባል አለባቸው። እንደዚህ እየፈነጫችሁ መቀጠል አትችሉም መባል አለባቸው። እንደነ ምግበይ፣ ፍስሐ፣ ታደሰ ወዘተረፈ ያሉት የራሳቸውን ዕድሜ ፈጅተው የወጣት ዕድሜ ተበድረው እየኖሩ ያሉት ግለሰቦች ስርዓት ያዙ መባል አለባቸው። በነገ የትግራይ ወጣቶች ህይወት መቋመራቸው መቆም አለበት። ለዚህ ነው ቅድም ለእነሱ አይደለም እኔ ከዚህ በኋላ የምናገረው የምለው ለእነሱም ከተናገርኩ እነሱ ይሰማሉ በሚል ፕሪዛምፕሽን ሳይሆን ተከታታዮቻችንን በማሰብ ብቻ ነው የምልበት። እንዳልከውም ለህሊናም ለታሪክም ተጠያቂነት እንዲሆን ተሰንዶ የሚቀር ነገር ነው ይሄ። ስለዚህ ነገ ጠዋት ብዙ ሰዎች የሚማሩበት ነገር ነው። ወል እንትናችንን ተወተናል ነው የህሊና እንትን የለንም ነው እና እኔ አሁን እንግዲህ እስቲ እንትኑን ነው አሁን እንግዲህ እንደምታውቀው የቀጣናው አስተላለፍ እየተለዋወጠ ነው። ብዙ ነገሮች እየሆኑ ነው። ኢሳያስን ባለፈው የተናገረው ነገር አለ። አንዱ ደግሞ ክስ ለማቅረብ ጥቅም ላይ የዋለው ከጠላት ጋር ትገናኛለህ የሚል እንትን ነው እና ከጠላት ጋር ትገናኛለህ የሚል ክስ ነው። እዚህ ውስጥ የወንጀለኛ መገናኘት እኮ የፈቀዱ እና ይፋ ያደረጉ ናቸው እኮ። አሁን እኮ ቅድም የሚባለው በትግራይ ህዝብ ላይ በነበረው ጭፍጨፋ የተሳተፈ ከሆነም ማለት ነው። ከሆነም ግን አሁን ህግን መሰረት ካደረግን እነዚህ ሰዎች መግለጫቸው ላይ ህወሓት በዚህ ሳምንት ባወጣው መግለጫ ላይ ምንድን ነው የሚለው? እኔ ለምሳሌ የፕሪቶሪያ ስምምነት ሲግናቶሪ ስላልሆንኩኝ ብልጽግና ጠላት ነው የማለት የተሟላ የተረጋገጠ መብት አለኝ እና ሌሎችም ዜጎች በነገራችን ላይ እነሱ የፕሪቶሪያ ስምምነት ይከበር የሚል መግለጫ ከአንድ ቀን በፊት ነው ያወጡት። በኋላ የምናነሳው የዚህ አምባሳደር ማሲንጋ በፊርማው ብቻ እኮ አይደለም ግን ሄደውም እኮ ስልጣን ስጡን ይላሉ፣ ጋብዞም ይላሉ። እሱ እንዳለ ነው። ለእኛ ነው እኮ ሌላው ትግራዋይ ጠላት ብሎ ይውሰዳቸው ነው እንጂ እነሱ ጠላት ብሎ አይወስዷቸው። ችግሩ አሁን ብቻ አይደለም። የዚህ የማፊያ ላይክ ኦር ማፊያ ልሂቅ አንድ ጠባይ እውነትና ህግ ከኔ ነው የሚመነጨው። ቅድም እንዳልኩት ፍላጎቴ ነው ህግ የሚል ነው። አሁን ትላንትና እነሱ ጠላት ያሉት ዛሬ ተለውጦ ካደረ ብየናህን ከኔ እኩል አልለወጥክም ብለው ነው እንትን የሚያደርጉት አይደል? ክስ የሚመሰርቱት ከኔ እኩል ብየናህን አልለወጥክም ብለው ነው። አሁን ጠላት በወንጀለኛ መቅጫ ህግ ባህሪ በግልጽ ነው አይደል መቀመጥ ያለበት። አንድ ክልክል የሆነ
መፈጸሙ ክልክል የሆነ ተግባር በግልጽ ነው መቀመጥ ያለበት። ግልጽነት አንዱ የወንጀል ህግ ዋና ምክንያት የሰዎችን ነፃነት ልትወስድበት ነው፣ የሰዎችን ህይወት ልትነጥቅበት ነው፣ የሰዎችን ገንዘብ ልትወርስበት ነው፣ የሰዎችን መብት ልትገድብበት ነው አይደል? ስለዚህ ክሊርሊ ነው ማስቀመጥ ያለበት ክልክል የሆነ ነገር። አሁን ከጠላት ጋር ተገናኘ ተብሎ ጠላት ተብሎ የተበየነው ማን በምን ህግ ነው? ስትሪክትሊ ሊገል በሆነ ሴንስ እናውራ ካልን ነው እያልኩ የለም እነሱ ያሉት ጠላት በሚላቸው ነው ነው ጽምዶ ብለው እነሱ እስኪ እንትን እስኪሉ ድረስ ከሻዕቢያ ጋር መገናኘት ጠላት ነበር፣ ከምናምን ጋር መገናኘት ጠላት ነበር። ከዛ አሁን እነሱ ጽምዶ ፈጥረናል ብለው ሲያስቡ በፍጥነት በየዕለቱ እነሱ ፊት በሚያገኙትና በሚያጡት ፊት የነሳቸውና ፊት ፈገግ ያለላቸው ኃይል በተለዋወጠ ቁጥር ነው የጠላት ዴፊኒሽን የሚለዋወጠው ማለት ነው። በዛ መሰረት ከጠላት ጋር ተገናኝተሃል የሚል ክስ ነው። አገን ትንሽ ገፋ እናድርገው። ለምሳሌ አንዳንድ ደጋፊዎቻቸው የሚያቀርቡት ክስ ምንድን ነው? እነ ጻድቃን በትግራይ ውስጥ አመፅ እንዳስነሳለን ብለዋል፣ ከእነሱ ጋር ሲገናኝ ተገኝቶ ነው ብለው ሲሉ ያየኋቸው ሰዎች ስላሉ ኦኬ። እነ ጻድቃን የሚያንቀሳቀሱት ቡድን በትግራይ ውስጥ ባለ ህግ በመጀመሪያ እሱ ራሱ በምን ህግ ስልጣን ይደረጋል የሚለው እንደተጠበቀ ሆኖ ጠላት ተብሎ ተበይኗል። ቡድኑ ይታወቃል። ማን ነው ስሙ? ግን እኮ አለ ወይ በህግ ብለህ ህግ እንደወጉ እስኪ ብለህ ስትሞክር የህግ ምንጭስ አለ ወይ ነው። ከዛ እሱ ትቀጥላለህ። መጀመሪያ አሸባሪ የሆነና ያልሆነን ጠላት የሆነና ያልሆነን ለመፈረድ የሚያስችልን ስልጣን አንተ ከየትኛው ህግ አገኘኸው? ቀጥሎ ደግሞ ኦኬ እሱንስ ተላልፈህም ቢሆን በግልጽ ያስቀመጥከው እገሌ የሚባለው ኃይል ከዛሬ ጀምሮ ጠላት ነው ብለህ ኢቨን ፍላጎቴ ህግ ነው ብለህ እንኳን ያን ፍላጎትህን በህግ ቅርጽና መልክ ያቀረብክበት ሰነድ አለ ወይ? ቴዲ ምን መሰለህ፣ ይቅርና በጠላትና በወዳጅ ብይን ዙሪያ ከህግ አንጻር ያስቀመጡት ነገር አለ ወይ ለምትል ለትግራይ ይጠቅማል ተብሎ በካቢኔው የተላለፉ ደንቦች ራሱ ህወሓት እንዳይተገበሩ አንቆ ይዟቸው ደንቦቹ ዝም ብለው ቆመዋል። በዛ ዙሪያ ተቋም ተገንብቶ ይገነባል ተብሎ እንትን የተደረጉ የተሰየሙ ሰዎችም ምንም ስራ የላቸውም። አሁን ሰው ምን ልልህ ፈልጌ ነው፣ ኢቭን በዛ በካቢኔው እንኳ ራሱ ደንብ ነው ምናምን ብሎ በሚያወጣው ምክንያቱ ያው ሊሚቴሽን ስላለው የትግራይ አስተዳደር እንደምታውቀው ዲፌክት አለው፣ በርዝ ዲፌክት አለው፣ ምክር ቤት የለውም፣ ህግ ማውጣት ላይ እንትኖች አሉት፣ ሊሚቴሽኖች አሉት። ሰው በዛ ተመስርቶ ካቢኔው ይሰበሰብና ለምሳሌ የትግራይ የምክክር ብሔራዊ ጉባኤ የምክክርና የምናምን ብሎ አቋቋመና በደንብ ማለት ነው በዛ ዙሪያ ሰዎችን አሰማሩ። ይካሄዳል፣ መስከረም ይካሄዳል፣ ጥቅምት ይካሄዳል፣ ህዳር እየተባለ ይኸው ጥር ነው ምናምን ተደርሷል። እና ሰዎቹ ራሱ በቃ ትተውታል መሰለኝ። እና ለምንድነው ይሄ የሆነው ተብሎ ሲጠይቅ ህወሓቶች በደንቡም በተሰባሰቡት ሰዎችም ደስተኛ አይደሉም ተብሎ ማለት ነው። እና ምን ልልህ ፈልጌ ነው እስከነ ሊሚቴሽኑ እንኳ ራሱ እስከነ ውስንነቱ ባለው ተቋምና ባለው የህግ ማዕቀፍ ለመስራት የሚደረገው ጥረት እንኳ ራሱ መጨረሻ ማህተሙ የሚያሳርፍበት ህወሓት ጽሕፈት ቤት ነው። እነዚህ ሰዎች ደግሞ ወዳጅና ጠላት የሚፈርጁት የሚያሳዝነው ወደ ተቋም ወደ ቲዲኤፍም ተጋብተውበት ማለት ነው። ነፍሰ ሃይማኖት ወዳጅና ጠላት የሚፈርጁት ሌባም ተጣርቶ ቀርቦላቸው ራሱ የህወሓት ሰው ከሆነ አይተውት ነው የሚባለው። ወዳጅና ጠላት ራሱ ህወሓት ወዳጅ ብሎታል ወይ ጠላት እንዳንለው መጀመሪያ ተሳሰን ይባላል። አይ ህወሓት ወዳጅ ነው ብሎታል። ይሄ ሚዲያ ተቋምም ግለሰቦችም ጭምር ነው። በነገራችን ላይ ጠላት የተባለ ሚዲያ አለ እኮ በትግራይ ጠላት ነው ይሄ ተብሎ ይፈረጅና ህወሓት ጽሕፈት ቤት ይፈርጀዋል። ከዛ በሁሉም ህወሓት በሚቆጣጠራቸው መዋቅሮች ሲቪክ ማህበራት፣ ጸበል ሳይቀር ይሄማ ጠላት ነው እንዴት ብላችሁ እንዲናገር ሀሳብ እንዲሰጥ ፈቅዱለታላችሁ እስከ ማለት ድረስ እና ብይኑ ከህወሓት ጽሕፈት ቤት ነው የሚመጣው ልንፈልግ ነው። አይ ቲንክ ፖዝ አድርገሃል ቴዲ። ኢንተርኔትህ ነው መሰለኝ ወይም ከኔ ይሁን አላውቅም። ቴዲ ፖዝ አድርጓል። ክቡራን ተመልካቾች ያው እንግዲህ እኔ እንደ ሞዴሬተርም እንደ ተወያይም ሆኜ አብሬያችሁ ቆያለሁ ቴዲ እስኪመለስ ድረስ ማለት ነው። ብይኑ